ዳውድ በጣም አመሰግናለሁ ወደ ፕሮግራሜ ስለመጡ በተመልካቾቼም ስም በራሴም ስም እኔም አመሰግናለሁ። እሺ ጥያቄዎቼን ለመጀመር ሻምቡ ወይድ ቤት ያሉ ከጥይት አምልጠው ነበር እንዴት እንደነበረ ታሪኩን ይነግሩኝ? ይሄ ዘመድ የሚጠየቅበት ቀን እሁድ ነበር። እናቴ ምግብ አምጥታ መጣች። ከዛ በር ላይ የተመደበው እስረኛ ጠራኝ። በር ላይ ደግሞ ሴንትሪ ላይ ዘበኛ አለ። እሱ ፈቅዶ ነው። እሱ ያው የሚገባ የሚወጣው መቆጣጠር ብቻ ነው ግዳጁ። ሄድኩ። ለወጣ ስል ተመለሳለኝ። ተመለስኩ። ስመለስ ደግሞ ከኋላ በጥይት መታኝ። ተመታው። ያነከስኩ ሄድኩ። ዞር ስል እናቴ ወድቃለች። እንደገና እየሄድኩ ያለው ሌላ ጥይት ተኳኮሰ፣ ግን አላገኘኝም። ይሄ ነው ግን አሳዛኝ ነው። 8 ሆናችሁ ወደ ጫካ ገብታችሁ ነበር። በወጣትነት ጊዜዎት ባገልግል ተደርገው መርዝ መጥቶላችሁ ነበር። አብረውት የነበሩ ጓደኞቹ ሞተው ነበር ተብሏል። እውነት ነው እውነት አይደለም? ይሄ 1981 መጨረሻ ላይ ነው። እኛ ግዳሜ አካባቢ ነው። ባገልግል መሆኑን አላስታውስም፣ ግን ምግብ ነው የመጣልን። ምግብ በልተን በዚህ ልጆች አለቁ። እኔም በልቼ ነበር ነው የሚሉኝ። እኔ ይህንን አጋጣሚ እስካሁንም አላስታውሰውም። ግን ትንሽ በልተህ ዋርዲያ ለመቀየር ሄድክ ነው ያሉኝ። ከዛ በኋላ እኔ አፈር በመብላት እና ወደ ውሃ በመሮጥ እንዲሁ የነፍስ ጉዳይ ሆኖ እኔ ተረፍኩ፣ ሌሎች አለቁ ነው ያሉኝ። ይህንን ታሪክ እኔ በኋላ ነው ከወለጋ የፖሊስ ኮሚሽነር ከነበረ እና በዛ አካባቢ የነበሩትን ፖሊሶች ሲያዝ የነበረ ሰው ይህንን ነገረኝ። በኋላ ከተገናኘም በኋላ ይህም ከቻርተሩ በኋላ ማለት ነው። በፊት አላውቀውም ማለቴ አላስታውሰውም። አሁንም ያንን ኢንሲደንት ከዛ በኋላ የሆነውን አስታውሳለሁ። ሆስፒታል ውስጥ ነው ራሴን ያየሁት። ሆስፒታል ውስጥ እግሬ በፌሮ ታስሯል። ሆስፒታል ላይ ነኝ። ከዛ በኋላ ነፍሴን ካወቅኩ በኋላ ፖሊስ አጠገቤ ቁጭ ብሏል። ይሄ በምን እንደተነሳ በኋላ ቆይቼ ነው ያስታወስኩት እንጂ ያኔ አላውቀውም። ከጳውሎስ ሆስፒታል ነበር ለሕክምና የነበሩት? ጳውሎስ ሆስፒታል አወስ። በዛ አመለጡ? እንዴት አመለጡ ከጳውሎስ ሆስፒታል? ጳውሎስ ሆስፒታል ሳይሆን እዚህ ዳግማዊ ምኒልክ ሆስፒታል ነው። ለዳግማዊ ምኒልክ ሆስፒታል ሕክምና መጣን ነው። ከሕክምና መጣን እያለን እንደምንም ከፖሊሱ ማምለጥ ቻል። ከፖሊሱ አምልጠን ከዛ በኋላ ከአዲስ አበባ ወዲያውኑ ነው የወጣ ነው። ይሄው ነው ኢንሲደንቱ። ሕክምና ሄደ። እሺ በወጣትነት ጊዜዎት ፍራው ሊብሳ ተብለው ይጠሩ ነበር። ለምንድን ነው ስሞትን የቀየሩት? ስሜን የቀየርኩት ወደ ትግል ሲገባ ብዙ ሰው ከዛም ተነስቶ ተመልሶ ለግዳጅ ወደዚህ ይመጣል፣ ሊመጣ ይችላል ተብሎ በድርጅት ውስጥ ብዙ ሰዎች ስማቸውን ይቀይራሉ። የትግል የሜዳ ስም ይሰጣል። ወዛ ነው። ዳውድ የተባሉበት ምክንያት አለ? እንዲሁ እንዳጋጣሚ ነው። እስቲ ወደ 1983 መልሶትና የዛን ጊዜ በጦር ውስጥ ምን አይነት ድርሻ ነበሩት? ከመግባታችን በፊት የወታደራዊ ክፍል ኃላፊ ነበርኩ በኦሮሞ ነጻነት ግንባር። ከዛ በኋላ ከገባም በኋላ ግን እንዲሁ በልዩ ልዩ ግዳጅ ብዙ ቦታ ድርጅት ልኮኝ ተንቀሳቅሻለሁ። ነገሌ ቦረና፣ ሐረርጌ በኢህአዴግና በኦሮሞ ነጻነት ግንባር መሀል በሚደረጉ ግጭቶች ይህንን ለማብረድ የጋራ ኮሚቴ ተቋቁሞ በዚሁ ወዲያ ወዲህ ስንንቀሳቀስ ነበር። ይሄ ነው። ኢህአዴግ
ኢትዮጵያን ከመቆጣጠሩ በፊት እርሶ ጦሩን ያዙ ነበር? አዎ። ቤት አካባቢ ነበር የኦነግ ጦር የነበረው? የኦሮሞ ነጻነት ግንባር ጦር በሁለት ግንባር ነው የነበረው። አንደኛው በምዕራብ ግንባር፣ ይሄ ማለት ወለጋ ያጠቃልላል፣ ሊባቦር ይሄን ያጠቃልላል። ሌላኛው ደግሞ በምስራቅ ነው። ይሄ ሐረርጌ፣ ባሌ እና አርሲ እነዚህን ያጠቃልላል። በእነዚህ ሁለቱ ግንባሮች ነው የነበረው። የኔ ድርሻ የምዕራቡ ግንባር ኃላፊ ነኝ። በቁጥር ስንት ሆኑ ነበር ወታደሮቹ? ቁጥር እንግዲህ ያኔ በብርጌድ ደረጃ ነው የምዕራቡ የተደራጀው። በብርጌድ ደረጃ የተደራጀ ኃይል ነው በምዕራብ በኩል። በምስራቅ በባታሊዮን ሆኖ ግን ብዙ ባታሊዮኖች ነበሩ። ምናልባት በቁጥር ሊገምቱልኝ ይችላሉ? ወደ 20 ሺህ ነው በምዕራብ በኩል የነበረው። በምስራቅም 25 ሺህ ወደ 30 ሺህ እንደዚህ ይሆናል። ስለዚህ በዛ በሰዓቱ ያን ያክል የጦር ቁጥር የነበረው ሰራዊት ይዛችሁ ከነበረ ለምንድን ነው ወያኔ ከሰሜን ተነስቶ ወደ አዲስ አበባ እስከሚመጣ ድረስ እናንተ ኦሮሚያን መቆጣጠር ያቻላችሁት? እኛ ሰራዊት ቁጥር ይኖር እንጂ የትጥቅ ጉድለት ነበረን። ይህም ደግሞ ብዙዎቻችን በምዕራብም ይሁን በምስራቅ ከውጭ የሚገባ እርዳታ የለም። ያው ከጦሩ በየጊዜው በሚደረጉ ውጊያዎች የተማረኩ ጥይቶች፣ የተማረኩ ቦምቦች፣ ጠበንጃዎችን በብዛት እንደዚሁ በዚህ አይነት ነው ሰራዊቱ ሲገነባ የመጣው። በቂ የሆነ ትጥቅ ነበረው ማለት አይቻልም። በቂ የሆነ ጥይት ነበረው አይቻልም። ከዛ የበለጠ ደግሞ በእኛ አካባቢ የነበረው ሰራዊት ከፍተኛ ትጥቅ የነበረ ሰራዊት ስለሆነ ይህንን ከዚህ ጋር ነበር ስንጋፈጥ የነበረው። በከበባ ስር ነው ስንዋጋ የነበረው። ከውጭ የሚገባ የለም፣ የሚወጣ የለም። ሶሪ ትጥቅ ባይኖረው ፍላጎት ከነበረው በቂ አይደለም ወይ? ሰራዊቱ ብዙ ነበረ። ኦሮሚያን ነጻ የማውጣት ፍላጎት ከነበረው ከሰሜን ወያኔ እስከሚነሳ ድረስ ለምንድን ነው አብራችሁ ተቀላቅላችሁ መጠበቅ የፈልጋችሁበት ምክንያት? አብረን ጠብቀን አልተቀላቀልንም። ነጻ አላወጣንም። ነጻ አላወጣ ነው። እኛ እንደ ሰራዊትም እዚህ ደረጃ መድረሳችንና የሰራዊት ከዚህ ደረጃ መድረሱ ራሱ ከፍተኛ ድል ነው የነበረው በዛን ጊዜ። ምክንያቱም በከበባ ውስጥ ነው። ደግሞ ሰራዊት ትጥቁና ጥይቱ አቅርቦቱ ወሳኝ ነው። ብዙውን በእግር የሚሄድ ሰራዊት ነው። አቅርቦቱ በጣም አነስተኛ ነው። ይሄ ከፍተኛ ጫና አለው የተከታተለ ውጊያ ለማድረግ። ይሄ ግልጽ የሆነ ስለ ውጊያ የሚያቅሰው ያውቀዋል። ስለዚህ ባለፈው አመታቶች ላይ ኦነግ በነበረው በተለይ በ83 ላይ ያመለጠውን እድል ይጸጸትበታል ወይስ እንደ ጥፋት አይቆጥሩም? ኦነግ እንደ ጥፋት አይቆጥርም። ለምንድን ነው እንደ ጥፋት የማይቆጥረው? ኦነግ ከትጥቅ ትግሉ የበለጠ በፖለቲካ ተቀባይነቱ በኦሮሞ ሕዝብ መካከል የፖለቲካ ስራ በሰራው በጣም ከፍተኛ ተቀባይነት ያገኘና በ1983 መጨረሻ ወይም ደግሞ እንደ ፈረንጅ ልንገርሽና ወደ 92 የነበረው የመጀመሪያው ስናፕ ኤሌክሽን በኦሮሚያ ውስጥና ከፍተኛ የስናፕ ኤሌክሽኑ ድል አግኝቷል። ወደ 94% በዛ ጊዜ በተደረገው ግምት ማለት ነው። አዲስ አበባ ውስጥ ከፍተኛ መቀመጫ አግኝቷል። የፖለቲካውን እንትን ያሸነፈ ነው። ይሁንና የኢህአዴግ መንግስት ያኔ በዚህ በጣም በመደናገጡ ወደ ኃይል አጋደለ እና ያንም ወደ ኃይል ተጋደለውንም ወደ ካምፕ መግባት ተስማምተን ነበር። ያንንም ክዳት ደርሶብን ነው እኛ ገባን። ኢህአዴግ ሳይገባ ቀረ። መግባት ነበረበት። እኛ መሀል የነበሩም ማስገባት ነበረባቸው፣ አላስገቡም። በዚህ ምክንያት ክዳት ደርሶብናል እንጂ የምንቆጨውና ጥፋት ነው ብለን የምንገምተው የለም። መልካም እንግዲህ በእርሶ አመራር ጊዜ
ኦነግ እየተፈረካከሰ ነው የመጣው። ብዙ ቦታዎች እየተሰነጣጥቀ ነው የመጣው። ኦነግ አልተሳካለትም። ከፍተኛ የሆነ የአመራር ጉድለት አላቸው ተብለው ይታማሉ። መልስ አሉት? የኦሮሞ ነጻነት ግንባር አልተፍረከረከም፣ አልተበጣጠሰም። የኦሮሞ ነጻነት ግንባር እንደ ድርጅት በጣም አስቸጋሪ የሆኑ ሁኔታዎች፣ የአካባቢ ሁኔታ፣ የኢትዮጵያ ሁኔታ፣ የዓለም አጠቃላይ ሁኔታ አመቺ ባልሆነበት ውስጥ እና ከቻርተሩ ስንወጣ በጣም ከፍተኛ ጉዳት ደርሶበት ብዙ አመራሮች እንበልና ወደ 90% ያለ አመራር የተሰዋበት ይሄንን ነው መልሶ አደራጅቶ እዚህ ዛሬ የደረስንበት ያደረሰ ድርጅት ነው። ይሁንና በዚህ በጣም ከፍተኛ በጣም ረጅም በሆነ አመት ውስጥ ችግር አለ። ችግር በድርጅቱም ውስጥ ኖሮ ወደዛ ያፈነገጡ ወይም ደግሞ አንጃ የሆኑ አሉ። ድርጅቱ ግን እንዳለ ራሱን ጠብቆ ድርጅቱ አመራሩን ጠብቆ ትግሉን በቀጣይነት ሲያካሂድ የነበረ ድርጅት ነውና ምንም በዚህ ላይ ምንም የምንሰከፈው ነገር የለም። ምሁራን በማጣት በየጊዜው ላይ እርስዎ አልተፈረካከሰም ይሉኛል፣ ወይም ደግሞ ሰዎች በራሳቸው ምክንያት ነው የወጡት ይሉኛል። ነገር ግን እርሳቸው የአመራር ችግር አለባቸው፣ በበቂ ሁኔታና ብቃት ኦነግን እየመሩ አይደለም ተብለው ነው የሚታሙት። ምሁራንንም በየጊዜው እያጣችሁ ነው፣ መስራቾችንም ጨምሮ። እርስዎ የአመራር ችግር አለብኝ ብለው አያምኑ? የአመራር ችግር አለ የለም ብሎ ይህን መመስከር የሚችለው አብሮ ሲታገል ያለ ነገር ነው። ምሁራኖች በድርጅቱ ውስጥ ያሉ ምሁራኖች፣ አመራሮች በቻርተሩ ጊዜ በተፈጠረ ችግር ነው ወደ ውጭ የወጡት እንጂ ከፍተኛው በመፍረከረኩ ብቻ አይደለም። በዚህ ላይ የወጣ ምሁር በጣም ትንሽ ነው። የተጨመረው ለድርጅቱ በተጨማሪ የተቀላቀሉ በስፋት ይበልጣሉ። ይሄ ያለፍንበት መንገድ ነው። በማስረጃ አቀርባለሁ። በኤርትራም እንዲሁ የእናንተ አባላቱን እንደዚሁ እየተሰነጣጠቁ 2 እና 3 ቦታ የተከፈሉበት ሁኔታ ነበረ። ኦነግ በኤርትራ ምን ገጠመው? አሁንም ከእርሶ አመራር ጋር ነው የሚነሳው? በኦሮሞ ነጻነት ግንባር ብቻ ሳይሆን የድርጅቶች መከፋፈላች አንቺ እኛ ደግሞ አንጃዎች ከድርጅቱ ወጡ ነው የምንለው። አንጃዎች የመፈጠር ጉዳይ በትግል አመት ውስጥ በኦሮሞ ነጻነት ትግል ብቻ ሳይሆን በኤርትራ፣ በፓለስቲን፣ በሳውት ሱዳን፣ በሶማሊያ በሁሉ አካባቢዎች የተፈጠረ ችግር ነው። በእኛ ውስጥ የተፈጠረው ልዩ ሊሆን አይችልም። ምክንያቱም ትግል ማለት ችግር ነው። በችግር ውስጥ ነው የነበርነው። ችግሩ ራሱ አንዳንዶቹ ችግሩን ባለመቋቋም እንደዚሁም ደግሞ ሰበብ አውጥተው አመራር ነው ወይም ደግሞ ጥሩ አቅርቦት የለም ወይም ደግሞ ሌላ መንገድ ነው የምንከተለው ትግሉን ትተን ሰላማዊ መንገድ፣ እነዚህ የሚፈጠሩ ኖርማል የሆኑ ችግሮች ናቸው እንጂ የአመራር ጉለት የምናምን የሚለው ሰበብ የወጡ ሰዎች የሚያቀርቡት ሰበብ ነው ይሄ። ምክንያቱም በትግሉ የቀሩ በ10 ሺዎች የሚቆጠሩ ለምስክርነት ትግሉን ቀጥሎ ለዚህ ማድረሳቸው ዋነኛው መስካሪ ነው። በዚህ ላይ ማንንም አንወቅስም። እኛ የሚወቅሱ ሰዎች ደግሞ እንደዛ ይላሉ። በዚህ በ40 አመት ውስጥ ትግሉን እዚህ በማድረስ ስላሉኝ ነው። በዚህ በ40 አመት ጉዞ ውስጥ ኦነግ የት ነው የደረሰው? ምንድነው የተሳካለት? የኦሮሞ ነጻነት ግንባር የተነሳው በጣም አስቸጋሪ በሆነ የኦሮሞን ስምን ማንሳት የማይቻልበት የኦሮምኛ ቋንቋ ምንም በገጽታ ላይ ያልነበረበት ኦሮሚያ የሚባል ነገር ያልነበረበት የኦሮሞ ሕዝብን በጣም ከፍተኛ የዚህን የኦሮሞ ስም በማንሳት ብቻ የሚገደሉና የሚታሰሩ በጣም ብዙዎች ናቸው። ለዚህ ደግሞ በመጫት ቱለማ ውስጥ የነበሩ በጣም ብዙ ሰዎች የደረሰባቸው ጉዳት ራሱ ምስክር ነው። በዚህ ውስጥ ነው የኦሮሞ ነጻነት ግንባር የጀመረው ከዜሮ ካለማንም እርዳታ። ከዚህ ተነስቶ የኦሮሞን ህዝብ በአጠቃላይ ፖለቲካና የአደረጃጀት ስራ ሰርቶ ለዚህ ማድረሱ ኦነግ በጣም በከፍተኛ ደረጃ የተሳካለት ድርጅት ነው።
በቤንሻንጉል በቅርብ ጊዜ ውስጥ አመራሮችን የኦነግ ታጣቂዎች ገድለዋል እንደሚያስታውሱት። ስለዚህ ይህን ተከትሎ ከ90 ሺህ በላይ ኦሮሞዎች ተፈናቅለዋል ከአካባቢው ላይ። ኦነግ ለኦሮሞ ሕዝብ ጤና አልሰጠውም፣ ምንም አላሳረፈውም ይላሉ ሰዎች። ምን መልሳሉ ስለዚህ ይባላል? በኦነግ ላይ ያለ ስሞታና በጣም አፍራሽ ፕሮፓጋንዳ አመታት የቆጠረ ነው። ይህም የዛ አካል ነው እንጂ ሰዎች ተገደሉ ተባለ። እነዚህ እኛ በዚህ መተን ከመንግስት ጋር እየሰራን ነው። አሁን በዚህ አይነት ሁኔታ የኛ አባሎች ገለው ከሆነ ለኛ በስነ ስርዓት ተነግሮን ከዛ በኋላ ደግሞ ማጣራት ነው መደረግ ያለበት። እንዲሁ ተነስቶ ይሄ ስለሆነ ብቻ ጦርነት በቤኒሻንጉል አንስቶ ህዝብ አፈናቀለ እኛ ተቀባይነት የለውም። የዚህ አይነት ስርዓትና ህግ ባለበት ሀገር ከዚህ በፊትም እንደዚሁ በበደኖ እንደዚህ ሆነ ምናምን ብለው መንግስት ውስጥ አብረን እያለን ይጣራ በገለልተኛ አካል ብለን ስንጠይቅ ከዚህ ሸሽተው ፕሮፓጋንዳውን መቀጠል ነው የመረጡት። አሁንም ከዚህ ጋር ተመሳሳይ ብለን ነው የምንወስደው። እኛ መንግስት ባያደርገውም እንደዚህ የሚሉ ሰዎች እንዲሁ የኦሮሞ ነጻነት ግንባርን ስም አንስተው በክፋት ማንሳትና ለፕሮፓጋንዳ መጠቀሚያ ካልሆነ በስተቀር ያ ጦርነት ማንሻ ምክንያት ሊሆን አይችልም። በዛ አካባቢ ያለ ችግር አመታት የቆጠረ ነው እና ለዚህ እነዚህ ሰዎች መገደል ምክንያት ሆነ ለሚፈልጉ ሰዎች እንደዛ ሊሆን ይችላል። ግን ለዛ አካባቢ ችግር ምክንያት አይደለም። ኦነግ ሁል ጊዜ ፕሮፓጋንዳ ነው፣ እኔ ላይ የሚነዛብኝ ነገር ነው እያለ እስከ መቼ ድረስ ይዘልቃል? ከበደኖ ታሪክ ጀምሮ እስከ ዛሬ ድረስ አንድም ጥፋት አላጠፋውም፣ አጥፍቻለሁ ብሎ አያምንም። እንዴት ይዘለቃል በዚህ ሁኔታ? ከዚህ መንግስት ጋር አርጋለሁ አላረኩም በሚለው ከፍተኛ ተከራ ውስጥ እየገባ ይመስላል። ኢትዮጵያ ውስጥ ስርዓት ሰፍኖ አንድ ችግር ሲፈጠር ወይም ጥፋት ሲነሳ በኦሮሞ ነጻነት ግንባርም ላይ ይሁን በሌሎችም ላይ ይሁን ይህ ስነ ስርዓትን ተከትሎ ማጣራት ተደርጎለት ጥፋተኛውና ጥፋተኛ ያልሆነ እስካልተወሰነ ድረስ እስከ መቼውም ድረስ በማንኛውም ላይ ይሁን ፕሮፓጋንዳ ሆኖ ይቀራል እንጂ ጥፋት ተብሎ ሊወሰን አይችልም። የትም አካባቢ የትም ሀገር የለም። ይሁንና በኦሮሞ ነጻነት ግንባር ላይ ያለው ፕሮፓጋንዳ ክብደትና መጠኑ በጣም ከፍተኛ ነው። ይሄ ማንም ሊክደው አይችልም። እናንተ ምንም ነገር ባላረጋችሁበት የስም ማጥፋት እየተደረገባችሁ ነው? ተደረገ ቢባል እኮ ተጣርቶ እንትን ሲሆን የሚደረገው እኛ ጥፋት አድርገን ከሆነ የምንሸሸው ነገር የለም። የምናጠፋቸው ነገሮች ሊኖሩ ይችላሉ። ይሄ የ45 በላይ የፈጀ ትግል ነው። በዚህ ውስጥ ግለሰቦች ጥፋት አያደርጉም አይባልም፣ ወይም ደግሞ አመራር አካሉም ውስጥ አንዱ ሰው ጥፋት አያደርግም አይባልም። ግን እኛ የምንለው የኦሮሞ ነጻነት ግንባር እንደ ኦሮሞ ነጻነት ግንባርነት በፖሊሲ ደረጃና ሲስተማቲክ በሆነ ነገር የሚያደርገው ጥፋት የለም። በተለይ የሰዎችን ግድያ በሚመለከት ነፍስ ማጥፋት በሚመለከት በትግል ውስጥ የተደረገ ነገር ካልሆነ በቃ ሲስተማቲክ የሆነ በፖሊሲ ተወስዶ ልክ በፕሮፓጋንዳው እንደሚነዛው የሚደረግ እና አለመኖሩን በእኛ በኩላችን በአፋችን ሞልተን መናገር እንችላለን። ስለዚህ መንግስት የስም ማጥፋት እያደረገባችሁ ፕሮፓጋንዳ እያደረገባችሁ ነው። ይሄ የታወቀ ነገር ነው በዓለም ደረጃ። እኛ ይህንን ማረጋገጥ እንችላለን የሚያጣራ ከሆነ ካለ። ለምሳሌ ያህል የኦሮሞ ነጻነት ግንባርን ያለፈው መንግስት ሲከሳቸው የነበረው ቦምቦች በማፈንዳት በምናምን ብዙ ጊዜ ተደጋግሞ ይሄንን ዊኪሊክስ ዋነኛውን አድራጊው የመንግስቱ የደህንነት ክፍል መሆኑን በተረጋገጠ መረጃ ያንን ደግሞ ወደ ኦሮሞ ነጻነት ግንባር እንደሚያላክክ እንደገቡ ወደ ሀገር ኦነግ በተደረገለት ጥሪ በስምምነት እንደገባ በሚሊዮን የሚጠጋ ኦሮሞ ወደ አደባባይ ተሞ ነበረ። በሚሊዮን የሚቆጠሩ ወጣቶች፣ የኦሮሞ እናቶች፣ ሴቶች፣ ህጻናት ነበሩ። እርሶም አይተዋል። ነገር ግን የኦሮሞ ልሂቃን እንደሚናገሩት ለኦነግ ያ አይነት አቀባበል የልብ ልብ ሰጥቶታል። አሁን ባለው ጥቅፍታ አልፈታም ሰጣ ገባ ውስጥ የገባው በዛ የነበረው ሰልፍ የልብ ልብ ስለሰጠው ነው
ይባላልና ለዚህ መልሳለሁ ቶይ በእውነት ያ ሁሉ ህዝብ ኦነግን ይደግፋል ብለው ያምናሉ? የኦሮሞ ነጻነት ግንባር ደጋፊ ከዛ እጥፍ ይሆናል። ይሄ መሬት ላይ ያለ እውነታ ነው። ግን ይሄ ድጋፍ ስላለ ኦነግ ልቡ የሚያብጥ ድርጅት አይደለም። ኦነግ በጣም ግዳጁንም የሚያውቅ ድርጅት ነው። መብቱንም የሚያውቅ ድርጅት ነው። ስለዚህ በልብ ማበጥ ወይም ደግሞ ትዕቢትነት፣ እብሪት የሚለው እኛ በበኩላችን በጣም እንጠነቀቃለን። ምክንያቱም ፍላጎታችንና ለይህን ሁሉ አመት የተሰዋንበት ለራሳችን ብቻ ሳይሆን ለኢትዮጵያ ህዝብ በአጠቃላይ ፍትህ እንዲሰፍን ነው ምኞታችንና የተሰዋንበት። ስለዚህ በዚህ ተነስተን ልባችን አብጦ የምንወስደው እርምጃ የለም። ይሄ ይቅርና በሺዎች የሚቆጠሩ ሰራዊት ቢኖረንም የምናደርግ ድርጅት አይደለም። የሌሎችንም በጣም እንሰከፍበታለን። ምክንያቱም የኢትዮጵያ ህዝብ በአጠቃላይ ከተማሪዎች እንቅስቃሴ ጀምሮ ብዙ መስዋዕትነት ተከፍለዋል። ይሄ መስዋዕትነት ክብር ሊኖረው ይገባል። በጣም በሰከነ መንፈስና አቋም ለውጡን የመጨረሻ የማድረግ ግዴታ ነው የሁሉም ብለን እናምናለን። እኛም ግዴታችን ነው ብለን እናምናለን። የወጣው ሰልፈኛ የኦሮሞ ህዝብን ማለቴ ነው ለአመታት የታፈነ የተረገጠ መብቱን በገዛጁ ያመጣውን የነጻነት አየር ለመተንፈስ ወደ አደባባይ ተመመ እንጂ ኦነግን ለመቀበልም አይደለም የሚለውን እንዴት ያውታል እርሱ? እንደዛ ከሆነ ያ ነው እንዳውም መልስ ማግኘት ያለበት። ያ አፈናውን ለመግለጽ ይሄ ህዝብ እዛ ድረስ ወጥቷል። ለኦነግ ድጋፍ አይደለም ተብሎ ከተተል የኦነግ ድጋፉ ይቅርና ለዛ አፈና ለዛ ጥያቄ ለይህንን ለማሳየት ወጥተው ከሆነ መልሱ መሰጠት ያለበት ያ ነው። ያ መልስ ከተሰጠ ለኦነግ የመጨረሻ እርካታ ከዚህ የበለጠ የለም። መልካም። በእናንተ ኤርትራ ካምፕስ የተገደሉ ሰዎች አሉ ይሉ? በድርጅቱ ውስጥ ገና የሚገለጽ ነውና ብናልፈው ይሻላል። በድርጅቱ ውስጥ የሚገለጽ ስለሆነ ብናልፈው ይሻላል። በዛ በኤርትራ በነበራችሁበት ጊዜ በካምፕ ጊዜ የጉልበት ብዝበዛ በወታደሮች ላይ ይደረግ ነበር። ሰዎችም ለጉልበት ስራ ይከራዩ ነበር። ለዚህ መልሳሉት? አዎ ይባላል። እኛ እንደ ድርጅት ኤርትራ ውስጥ ይሁን በትግል ሜዳ በደርግ ጊዜም ይሁን አገር ቤት ውስጥ ያሉ የኛ ታጋዮችም ይሁኑ የድርጅቱ የተቋቋመውና የሚካሄደው ራስን በራስ በርዳት ሰልፍ ሪላያንስ የሚለው ፖሊሲ ላይ ስለሆነ ስራ እንሰራለን። አባሎቻችን ስራ ይሰራሉ። ይሄ የተሰራው ስራ ለትግልና ለራሳቸው አቅርቦት የሚሆን ነው እንጂ የሰው ጉልበት ለማከራየት ተብሎ ለብዝበዛ አይደለም። ለራሳችን ለድርጅታችን እንሰራለን። ይሄ በደርግ ጊዜም ስናደርገው የነበረ ነው። አገር ቤት ውስጥ ያሉትም የሚሰሩት ነው። የትም አካባቢ የሚሰራ ነው የተደረገው። ኦሮሞን ህዝብ ነጻ እናወጣለን ብለው ትግሉን የተቀላቀሉ ሰዎች በጉልበት ብዝበዛ ውስጥ ነበሩ። ህዝባቸውን ነጻ ከማውጣት ይልቅ ከፍተኛ ስቃይና አቢዩዝም እንደተደረጉ ይናገራሉ። በሰዓቱ በኤርትራ በደረሰባቸው እንደውም ወደ ሌላ ወገን ሄደው ግንቦት ሰባትን እስከ መቀላቀል ደርሰዋል። የኛ አባል ወደ ግንቦት ሰባት የተቀላቀለ ግንቦት ሰባት የማይሰራ የኛ የሚሰራ ይሄ ዝም ብሎ ተራ ወሬ ነው። መልስም የሚያስፈልገው አይመስለኝም። እኔ ብዝበዛ የሚባል ነገር በኦሮሞ ነጻነት ግንባር አባል መሀል የለም። አንዱ በዝባዥ አንዱ ተበዝባዥ የሚባል የለም። እኩል ራሽን እኩል አቅርቦት ነው ያለው እያንዳንዱ አባል ከኔ ጀምሮ እስከ ታች እንትን። ስለዚህ የብዝበዛ ጉዳይ ሊነሳ አይችልም። ማዋረድ፣ አቢዩዝ ማድረግ በእኛ አባሉ መሀል በጣም የተከለከለ ነው፣ ክልክል ነው፣ በህግም ክልክል ነው። ወሬዎች ደግሞ እና ፕሮፓጋንዳዎች ቀድም እንዳልኩሽ አሉ። የኦሮሞ ነጻነት ግንባርን ስም ጥላሸን ለመቀልባት ምክንያት ነው የሚፈለገው በየእንትኑ ይሄ አለ። በካምፕ ውስጥ በአንደርግራውንድ የማሰቃያ ቤት ነበራችሁ፣ በእስርም የተሰቃዩ አባሎች ነበሩ ተብለዋል። ለዚህ የሚመልሱት መልስ አለ?
ተራ ውሸት ተራ ውሸት አቅርቢ በፍጹም ይሄ ስቃይ የሚባል ነገር ማሰቃየት የሚባለው ክልክል ነው። መታሰር እኔም ካጠፋው ወይ እታሰራለሁ ወይ ቆፍራለሁ። የድርጅቱ ሕግ ያስቀምጠዋል። እዚህም ካጠፋሽ ሰው ምናልባት ከደበደብሽ ትታሰሪያለሽ። እዚህ አገር ቤት ሁኚ የትም አካባቢ ሁኚ አንድ ነው ሕጋችን። ዲሲፕሊን ካፈረሽ ደረጃ አለው። የዲሲፕሊን ወይ ምክር ወይም ደግሞ ግሰጻ ወይም ደግሞ ጥፋቱ ትንሽ ከበድ ሲል የአንድ ወር የስራ ይሄ ያለ ነው። የትም አካባቢ በጣም ከፍተኛ እንትን ከሆነ መታሰር፣ ያስር ደግሞ የእርማት ነው ትምህርት እየተሰጠ ምን የተባለ ይሄ ነው ኦነግ ውስጥ ያለ እንትን። በመጨረሻ የኦነግን ግብ አላማውን ይንገሩኝና እኔም ፕሮግራሜን በዚሁ ልጨርስ። በዛውም በመጨረሻ ማለት የሚፈልጉትን የኦነግን የመጨረሻ ግቡን ቢሆን